እንዴ እጅ ይንሸራተታል እንዴ? ለትከለኪ ባልሆነ አይደል? እሺ በቃ አሁን ላያቸው አብረን እንሂዳ። እኔም የሚታገዝ ነገር ካለ እንዳግዝ። እሺ አሁንም እኔ ማየት ታፍሪያለሽ እንዴ? ቆይ ለምን? አላውቅም። እኔ ግን አውቃለሁ። ልንገርሽ፣ እኔ ስታይ ልብሽ ብቻ በልብ ልንገስ የሚሉ ሴቶች በሞሉበት ሀገር እንዴት ነው አንቺ ማፍቀርም አልችልም? እኔ ግን ምን ባደርግ ነው ፍቅር የሚወጣልኝ? ዋጥ ላድርግ እንዴ? ካስደሰተሽ ዋጭ። እንደውም እኔ ውስጥሽ መኖር ነው የምፈልገው። የምትሄጂበት ሁሉ እየሄድኩ። ፈጣሪ አንድ ብሎ አገናኝቶናል። ከዚህ በኋላ ደግሞ መንገዱን አስተካክሎ ይጠርግልናል። እሱ የጻፈልን ዕጣ ፈንታ ነው የምንኖረው። አሁን የሰራሁት ቁርስ ልጅ ከኔ እንቅልፍ ጋር ተጀምሮ ወደ ምሳ እየሄደ ነው። ምንድን ነው የሰራው? ፍርፍር። እና ፈርፍረኸዋል? አይ እንጀራውን ብቻ ነው እዚህ ይዤ የመጣሁት። ቆይ አንተ ሳትፈረፍረው እንደ ሾርባ በማንኪያ እየጠጣን እንጀራውን አንስተን ልንገምጥ ነው? ሰላማችሁ ይብዛልኝ በያላችሁበት። ትናንትና እንግዲህ ጽናትና ኪራን እንዳይለያዩ ማርገዝ አለባቸው ብዬ ፖስቼ ነበረ። በ175% እንግዲህ አርግዛ ትገላግለን እንዲለያዩ አንፈልግም ነው የሚለው በአብዛኛው የተጻፈው ማለት ነው። ያው ግማሾቻቸውም ደግሞ እንዳይለያዩ ማርገዝም ያስፈልጋል ማለት ነው ያላችሁም አላችሁ። በጣም የሚገርመው ነገር ግን ከ175 የተጻፈልኝ ታርግዝ እንዳይለያዩ ሲለያዩ ደስ አይለንም፣ ማየትም አንችልም፣ እነሱ የሚለያዩ ከሆነ እኛ አናይም የምትሉ በጣም በርካታ ናችሁ ማለት ነው። ስለ አስተያየታችሁና ስለ ኮመንታችሁ በጣም አድርጌ አመሰግናለሁኝ። በጣም ከሚባለው በላይ በእውነት ክበሩልኝ እላለሁኝ። ሁሉም መልካም ነበረ። የተጻፈልኝ ኮመንት በጣም ቆንጆ ኮመንቶች ነበሩ። በጣም እነሱን የሚያበረታታ በተለይ ጽናትን በጣም ደስ ብሎናል፣ እንኳን ደስ ያለሽም ያላችሁም አላችሁ ማለት ነው። ኪራንም እንደዛው ሁለተኛ እንግዲህ አንቺም እንዳታበሳጨው አንተም እንዳታበሳጫት ሁለተኛ መለያየት ብሎ ነገር የለም ብላችሁ ጽፋችሁለታል። እንግዲህ እነግረዋለሁ ማለት ነው። በስልክ መገናኘታችን አይቀርም። ያው ጠዋት ማታው ባንገናኝ በሳምንት አንድ ቀን እንገናኛለን ማለት ነው እና እነግረዋለሁ። ምንም ችግር የለ። እሱም እየገቡ ያሉ ኮመንት በደንብ ነው የሚያዩት ማለት ነው። የሆነ የማይሆን ነገር ከተጻፈ ቶሎ ብለው ደውሎ አረ እንደዚህ ተብሏል፣ ምን አይነት ኮመንት ነው፣ ምንድን ነው ያስተላለፍሽው ብለው ይደውላሉ ማለት ነው። እኔ መጥፎ ነገር አላስታውስ እንትን አልልም አልፖስትምም። ያው ለእናንተ ማጋራችሁ ነገር ጥሩ ነገር ነው እና የሆነ ነገር እነሱ ራሱ ኮመንትናቸው ላይ የሆነ ነገር ተጻፈ። አንድ ልጅ እኮ እንዲጽፋ ነበረ ምን አስባ ነው አስተያየት ብለው ይደውላል ማለት ነው። ጺም እንደዛው እና በአብዛኛው እንግዲህ ሀንዬ ከእንግዲህ ወደ ድራማው አትቀላቀለንም ቻው ብላለች ሄዳለች ማለት ነው። ግን ሀንዬና ባሏ እውነተኛ ፍቅር ቢሆን እንዴት ደስ ባለን። እውነተኛ ፍቅር አይደለም ግን አጀማመራቸውና አመጣጣቸው በጣም ደስ ይል ነበረ። ያው ሁላችሁም ታቋታላችሁ። በጣም የዋህና ደግ ነበረች የሃና። እኛ ከድራማው እንድትወጣ አንፈልግም ነበረ፣ ግን ያው ከድራማው ወጣች ማለት ነው፣ ሄደች። ግን ባሏና እሷ እንዴት እንደሚዋደዱ ባሏ እሷን ብሎ ያን ሁሉ ንብረት ትቶ ወደ እሷ ፍቅርን ብሎ መንጣቱ በጣም ያስደስት ነበር ማለት ነው። እንደ ትክክለኛ ፍቅር አድርጎ ነበረ ሲያወሩት የነበረው እና ደግሞ አዲስ አበባ ላይ የሚፈጠረውን ነገር የታክሲ ሰልፍ ስለነበረ ሁልጊዜ ስላለ ያንንም ዳሰስ አድርገዋል ማለት ነው። እንግዲህ ሲመጡ በህይወታቸው ላይ የገጠማቸውን ያው እነሱ
ገጥሟቸውም ሊሆን ይችላል፣ አልገጠማቸውም ሊሆን ይችላል። ያው እንግዲህ እነሱ ናቸው የሚያውቁት። ግን የተፈጠረ ያለውን ነው እነሱ የነገሩን። እንግዲህ ኪራና ጽናት ሁላቸውም እንግዲህ ታርግዝ እባክሽን አርግዛ አንያት ከኪራ ጋር እንድትለያይ አንፈልግም፣ ኪራም ደግሞ ከሷ እንድለይ አንፈልግም ነው የምትሉት። እንግዲህ ከማርገዝ ያው ወደ ኋላ ይሉም እንግዲህ ያስረግዛል፣ ግን ብዙ ውጣ ውረድ አለበት። ቤተሰቦቹ ገና አልፈቀዱም። እናትየዋ ትፈቅድ ይሆናል፣ ግን እኔ በሀሳቤ እናትየዋ ትፈቅዳለች የሚል ነው። አባትየው ግን ይፈቅድ አይመስለኝም። ማለት ያው ጽናት ሰራተኛ ስለሆነች እና ደግሞ የገጠር ልጅ ስለሆነ ትክክለኛ ፍቅር ያለው እንደውም ከገጠር ልጅ ነው። እንደውም ትክክለኛ ትዳር የሚመሰረተው ከገጠር ልጅ ጋር ነው ማለት ያው የከተማ ትንሽ ሁሉን ነገር ገና በልጅነታቸው ስለሚያዩ የሆነ አሽግኑኝ ወይንም ደግሞ የሆነ ትንሽ ወጣ ያለ ባህሪ ያሳያሉ። እኔ የበላይ ነኝ ማለት ነው። እኔ የበላይነቴን ይዛለሁ የማለት እንትን አለባቸው። እነኚህ የገጠር ልጆች ግን ያው አንገት ደፋ አድርገው እንደ ባህላቸው እንዳስተዳደጋቸው ሁሉም በየቦታው ባህለው እንዲያስተዳደጉ ነው። እንግዲህ ማንኛውም ትዳሩም ሆነ ሌላውም ነገር እንዳስተዳደጋችን ነው ማለት ነው። እና በጣም ደስ የሚለው ነገር ያው በመታረቃቸው ሁላችሁም ደስ ብሎን እንደውም አንድ ልጅ ምንድን ያለች እንደውም በትልቁም ባይሆን በትንሹ በጽናትና በኪራ በጣም ቀንቻለሁ ነው ያለች። እንግዲህ ያው በአላቸው ፍቅር ትናንትናና ትናንት ወደ ላሳዩት ፍቅር በጣም የተደሰቱ አሉ። አንዳንዶቻችሁ ደግሞ ያው ትንሽዬ ጥቂት በምትባሉ ደግሞ እኛ ምን አገባን ጽናትና ኪራኛ ምን ቂጣ አረገ ምን አገባን ያላችሁ ያላችሁ፣ ሁላችንም አያገባንም። በእርግጥ ያው እንደሰት ብለን ነው እነሱም እኛ እንድንደሰት እነሱም ተደስተው ተጠቅመው እኛንም ደግሞ ጠቅመው አስደስተውን አብረን እንሄዳለን ማለት ነው። ያው ደስ ያላችሁ ማየት ትችላላችሁ፣ ደስ ያላላችሁም ደግሞ መተው ትችላላችሁ። እነሱም እንደዛ ነው የሚሉት ማለት ነው። በነገራችን ብዙ ተከታታዮች አሉ። በጣም ከሚባለው በላይ የጓጉተን የምንጠብቃለን ማለት ነው። ዛሬ ምን ተፈጠረ፣ ነገ ምን ይፈጠር ይሆን ብለን ጓጉተን የምንጠብቃለን የእነሱን ድራማ። ስለዚህ ሁላችንም የየበኩላችንን ላይክ እና ሰብስክራይብ እናደርጋለን ማለት ነው። እናንተም አድርጉ፣ እኔንም አድርጉኝ፣ አበረታቱኝ ማለት ነው። እንግዲህ ምሩ ናት ትንሽ ምሩም የጽናት ብጤናት ምሩ እንግዲህ ወይ ልጅ አታረግዝ ይሆናል የልብ ህመምተኛ ስለሆነች እናትየዋ ታወቀች። እንግዲህ ይህን የልብ ህመምተኛ መሆኗን ታወቀች። ምናልባት ትጠላታለች ወይም ደግሞ አንሷ ለአንተ አትገባህም ትላለች የሚል እንግዲህ ሁላችንም ሀሳብ ውስጥ ነን ማለት ነው። እንግዲህ እናትየዋ አውቃ ይህንን ነገር ምን እስከምትል ድረስ በጣም በጉጉት እየጠበቅን ነው። ማለት የተቀበላት ይሆን ከነ በሽታዋ ወይንስ ትጠላበት ይሆን? በጣም እሷም ራሱ እያሰላሰለ ነበረ። ምን ነው ሁሉን ነገር ባየች ወይም ደግሞ በሰማች ሁሉን ነገር ወዲያውኑ እኔን ከማስተዋወቁ በፊት ቢነግራት እያለች ነበር። ለምን አልነገራትም? ለምን አሁን ዝም አለ? እያለች ነበር ምሩ። እንግዲህ ጠዋት ማታ እንቅልፍ የላትም። ይሄንን ስታስብና ስታሰላስል በጣም ነው የምትገርመኝ የምታሳዝነው ምሩ። ያው ፍቅር መጥፎ ነው። ፍቅር ጣላት። እሷ ሸሽታው ነበረ፣ እሱም መሸሻ አቃተው። እንግዲህ ተፋቅረዋል። የዛሬን እና የነገን እንግዲህ ተደስተው ለተነገው ደግሞ ፈጣሪ ያውቃል እንደሚባለው እንግዲህ በጣም ያምራል ፍቅራቸው የናሆም እና ምሩ ክምሩ ብሏል እሱ ማለት ነው። በጣም ነው የሚያስቀኑት። ነገር ግን እሷ ይሄ የልቧ ህመም ትዝ ሲላት ትቀየራለች ማለት ነው። እንግዲህ አንዳንዶቻችሁ የጻፋችሁት ወይ ጉድ እኛ ምን አገባን ደግሞ ስለ ማርገዝም ደግሞ ያጣምራል እንዴ ብላለች። እንግዲህ አንድ ልጅ
በጣም የሚገርም መልስ ነው የመለሰችው። ባረገዘይ ሹክ በሉኝ እባካችሁ፣ አርግዛለች ወይ? እርጉዝ ሆና ደግሞ ታረግዛለች እንዴ? እርጉዝ ሆና ታረግዛለች እያለች ነው። አንደኛዋ ታረግዛለች ደስ ይላል ብላለች። በብዛት የተጻፈው ግን አዎ ታርግዝ፣ አዎ እንድታረግዝ እንፈልጋለን ነው ያላችሁት ማለት ነው። በጣም ደስ ይላል። ሁላችንም ደስ ብሎናል። እንደኔ ጽናት እና ኪራ ስለታረቁ ደስ ብሎኛል ብላለች። እንግዲህ አንድ ልጅ በጣም በሚገርም ሁኔታ ማለት ነው። በጣም ደስ ብሎናል። የዛሬው ቀጥሉበት፣ በዚሁ የሄዱበት፣ ወላሂ ዛሬ ደስ ብሎናል የሚል ኮመንት ነው። በጣም የሚገራርም ኮመንት ነው ማለት ነው። የኔ ውዶች በጣም ነው ደስ ነው ያለኝ። ቀጣይ ክፍል ቶሎ ቶሎ ይለቀቅልን ባካችሁ፣ ነገ ልቀቁልን፣ በጉጉት እየጠበቅን ነው ብለዋል። እንግዲህ በጣም በጉጉት የሚጠብቁ ልጆች አሉ። በጣም ከሚባለው በላይ የዛሬው ይለያል። በጣም ደስ ብሎኛል። ጽናትና ኪራ ወዲዲዲ ብላለች። እንግዲህ አንድ ልጅ እውነት እንኳን ደስ አላችሁ ጽና ኪራ በመታረጋችሁ በጣም ደስ ብሎኛል። ደግሞ አርግዛችሁ ከብዳችሁ እንድናይ ይሆን ብላለች። እንግዲህ አንድ እህቴ ከዚህም በላይ በጣም ብዙ ኮመንቶች አሉ ማለት ነው። በጣም ከሚባለው በላይ በጣም ደሳስ የሚሉ ኮመንቶች አሉ። በጣም ነው የማመሰግነው ውድ ጓደኞቼ። መልካም ጊዜ